ኧረ እያየችኝ ነው እችኛው ግዙፉ ወፍ እዚህ ነው ያለው ሳጎል በጣም አንተ እግሩ ራሱ ምድር የሚያህል በጣም ትልቅ ነው ይሄ በጣም ግዙፍ ሳጎል ነው በጣም ነው የሚያምረው ወንዱ ነው እንትን አይዞሽ እንዴ በጣም ያምራል ከርከሮ አሁን ያለንበት ቦታ የሻላ ሐይቅ ዳርቻ አካባቢ ነው ያለነው ጨሶ ነው የፍልውሃ ነው ፍልውሃ እንግዲህ ስንት ዲግሪ ነው ሙቀቱ 97 ዲግሪ ሴልሺየስ ነው የፍልውሃ ሙቀቱ በጣም ትልቅ ነው ይሰማል እንፋሎቱ ራሱ በጣም ኧረ እንዴ አንተ ሙቀቱ በጣም ነው የሚለበልበው ሙቀቱ እንቁላል አይተሽ ታውቂያለሽ የሰጉን አዎ ትልቅ ወደ ቢራቅጡንስ ኧረ እያየችኝ ነው እችኛው እኔም እያየችሽ ነው በጣም ግሬስፉል ናቸው ለማረጥ ተዘጋጅ ከመን በጣም ነው የሚያምሩት እንትን ይሄ ላባቸው ጨርቅ ነው የሚመስለው ራቁኛ ስለ ነክተህ ታውቃለህ ጭራሽ አይ እንደዚህ ባይነስ ታየው ኧረ ወንዶቹ እንዳይመጡ ዘሎ በጋለበ እንጫወት በከለር ይለያሉ ያልከው ግን እውነት ነው ወይስ ምንድን እኛ እንደ ትላንት ሰፖርት ነው የምናደርገው እንደግፋል ይሄ አይ ግራጫዎቹ ወንዶች ወይስ ሴቶች ምን ልትሆን ነው ልጋልበው እስኪ ላንሳ ሱሬ በስመ አብ ተጋበል ስታራርጥ ታየኝ ዛሬ መጣች ኋላ እያለ ይህ ከኋላ የምታዩት ግመል ነው ማለት ሰጎን ነው እየተከታተላችሁ ያላችሁት አርቲስት ቅዳሜ መዝናኛችን ነው አሁን ደግሞ የምንገኘው አቢጃታ ሻላ ነው እዚህ ግቢ ውስጥ ምን እንዳሉ አብረን እንጎበኛለን አብራችሁ ነው እንዴት ነው ቲቪ ላይ ያየው ነበር ለዛም ሰላም አለ ሰላም እንዴት ነው ማማን ነው እንግዲህ አብጃታ ሻላ ብሔራዊ ፓርክ ነው የሚባለው እኔ አቶ ሜሶ አንድነው እባላለሁ የአብጃታ ሻላ ብሔራዊ ፓርክ የቱሪዝም ስራ ክፍል ኃላፊ ነኝ ስለዚህ እንኳን ስለመጣችሁ እንኳን ደህና ቆያችሁ ስለዚህ አንዳንድ ነገሮችን ያው ላሳያችሁ ፓርኩ እንደሚታወቀው በ1962 ዓመተ ምህረት ነው የተቋቋመ በዋናነት ፓርኩ የተቋቋመው በሐይቆች አካባቢ ያለው ወይም እርጥበት አዘል ቦታዎች ላይ
የሚኖሩ ስደተኞችና ነዋሪ አፍ ዝርያዎችን ለመጠበቅና ለማልማት ነው የተቋቋመ በዋናነት። ይህንን ስንል ያው እንደሚታወቀው አብጃታ ሻላ ሐይቆች ብሔራዊ ፓርክ የአብጃታ ሐይቅ አለው፣ ሻላ ሐይቅ አለው፣ ጭቱ ሐይቅ አለው እና በተለያዩ ሐይቆች የተዋበ ፓርክ እንደመሆኑ መጠን ብዙ አይነት የአፍ ዝርያዎች ኦልሞስት ከ90% የአፍ ዝርያ እዚህ በፓርኩ ውስጥ የሚኖሩ የነሱ መኖሪያ አካባቢ ነው ማለት ይቻላል። እንደሚታወቀው ሐይቆቹ በተለይ አሁን አብጃታ ሐይቅ ያው የነሱ የመመገቢያ ቦታ እንደ ሳሎን የሚታይና የሻላ ሐይቅ ደግሞ እንደ መኖሪያ ወይንም እንደ መኝታ ክፍል የሚታየው የሚራቡበት ቦታ በተለይ ብዙ ደሴቶች ያለበት በጣም ውብ የሆነ ሰማያዊ ከለር ያለ የሚያምር በጣም እጅግ በጣም የሚያምር ሐይቅ እና ብዙ ደሴቶች እንቁላል የሚጥሉበት ልጆቻቸው የሚንከባከቡበት ደህንነታቸው የሚጠብቁበት ወፎች አይነት ቦታ ነው። በተለይ አሁን ነጩ ፔሊካን ግሬት ዋይት ፔሊካን የምንላቸውና ኮርሞናንቶች እነዚህ ላንጋኖ አካባቢ የሚታያቸው አፍ ዝርያዎች እነዚህ ፊሽ ሀንት የሚያደርጉ እንትኖች እዛ በብዛት የሚራቡበትና ልጆቻቸውን ካሳደጉ ሴኩሪቲ ካሳደጉ በኋላ ወደ ላንጋኖ ወደ አብጃታ ለስራ ይልኳቸዋል። ወደ ደንበል ወይንም ዝዋይ ሐይቅም ወደ አዋሳም ሐይቅ ድረስ ጭምር እየሄዱ ዘና እያሉ ምግባቸውን እየፈለጉ በአጋራቸው እየተዋለሉ የሚኖሩበት አይነት ፓርክ ነው። ስለዚህ ያው ፓርካችን በተፈጥሮ ሀብት በጣም የበለጸገ ፓርክ ነው። በተለይ ብዙ የአፍ ዝርያ እንዳለ ያው ነግራችኋለሁ። በተለይ አሁን ወደ 90% እንደዚህ ስላችሁ አሁን የፓርክ ውስጥ የሚኖሩ ስፒሺስ ብዛት ሳይሆን የአዕዋፍ ብዛት ነው። ስፒሺስ ውስን ሊሆኑ ይችላሉ። ስፒሺስ ያለ የአፍ ዝርያ ውስን ሊሆኑ ይችላሉ። ብዛታቸው በጣም ብዙ። በተለይ አሁን ፓርኩ የሚታወቀው በፍላሚንጎ ነው። ፍላሚንጎ ለምሳሌ አብጃታ ሐይቅ ብትሄዱ በጣም የሚያምሩ እግራቸው ረጃጅም የሆነ አንገታቸው ቆልማሚት አሁን ቆልማሚት ነው የምንላቸው የቆልማሚት ዝርያዎች ወይንም በእንግሊዝኛ ፍላሚንጎ ምን ግሬት ፔሊካ ፍላሚንጎና ሌዘር ፍላሚንጎ የምንላቸው አለ። ሌዘሩ አሁን ትንሹ ፍላሚንጎ ነው። ግሬተሩ ደግሞ በጣም ትልቁ ግዙፉ ፍላሚንጎ ነው። በጣም ያምራሉ። ተመሳሳይ ነው። የሚያውቀው ሰው ነው የሚለየው። ምናልባት የዛኛው ግልገልም መስሎ ሊታይ ይችላል። ስለዚህ ብዙ አፍ ዝርያ ነው ያለው። በተለይ አሁን ፔሊካኑ ነጩ ሻሎ ምንለው አብጃታ ሻላ ሐይቅ ላይ በጣም በብዛት ነው ያለው። በአሁኑ ሰዓት ግን አብጃታ ሐይቅ ላይ አሳ በብዛት ስላለ ብዙ አይነት የወፍ ዝርያ ነው የምታየው። በተለይ ፊሽ አሳ የሚመገቡ አሳ ተመጋቢ አዕዋፎች በብዛት ይገኛሉ እና ኮርሞናንቱ እና ዋይት ፔሊካኑ እና መረቡ ስቶክ ትልቁ አባኮዳ የለም እሱ ሁላ እዛ በብዛት ይገኛሉ እና ብዙ ብዛት ያለ የአፍ ዝርያ ነው ያለው። ምናልባት ውሃ ላይ የማይኖሩ ዛፎች አካባቢ የሚኖሩ የተለያዩ ሌሎችም አይነት የአፍ ዝርያ አለ። አሁን ግን እዚህ ውስጥ አሁን ከረንትሊ ባለው ምን አይነት የአፍ ዝርያ ነው ያለው? በቁጥርስ ማወቅ ከቻለ? በቁጥርም ያው ይታወቃሉ። በየጊዜው ያው ጥናቶች ይደረጋሉ። ምናልባት ካረንትሊ የተደረጉበት በተለይ በዚህ ዓመተ ምህረት ጅማሮ አካባቢ የተደረገ ሴንሰስ አለ። እሱ ሪፖርት በእርግጥ ኮምፓይል ተደርጎ አልደረሰንም። ያንን ሪፖርት የአሁኑ ካረንት ሪፖርቱ ምን ያህል ነው ብለውን ማብራራት ባይቻልም በፊት ከነበረው መረጃ ስንነሳ ኦልሞስት ወደ 54 ስፒሺሶች እዚህ ተመዝግቦ እንዳለ በመጀመሪያ ሪከርድ ዝርያዎቹ እዚህ እንዳሉ ይሄን ነው ወደ አገር ስንመልስ በአገራችን ካሉት ስፒሺስ ምን ያህል ፐርሰንቴጅ ነው ማለት ወደ 90% እንደዚህ የሚሸፍን እንደሆነ መረጃዎች ይጠቁሙናሉ። ቱሪስቶችስ ይመጣሉ? መጠናቸውስ ምን ያክል ነው? ከፎሬን ቱሪስት በላይ ዶሜስቲክ ቱሪስቱ በብዛት የመጣበት ሁኔታ ነው ያለው። በመሀል ደግሞ እዛ 6ኛ ወር አካባቢ የውጭ ሀገር ቱሪስቶችን በብዛት ይመጣሉ። ጥሩ ነው ማለት ነው። ሪሌቲቭሊ ባለፈው አመታት አንጻራዊ ስናየው በብዛት ጥሩ ሪከርድ የተመዘገበበት አመት ነው ማለት ነው። የዚህ ፓርክ ስፋት ግን ምን ያክል ነው? 887 ስኩዌር ኪሎ ሜትር ነው።
ይሄ ስንል የብሱና የውሃ አካሉ ኦልሞስት 50-50 ማለት ይቻላል። ተመጣጣኝ ነው። 400 ምናምን በጣም ትልቅ ነው። አዎ በጣም ትልቅ ነው። ሐይቁም በጣም ትልቅ ነው። ግን እነዚህ አዕዋፋቶቹን ማለት ነው ፓርኩ ምን ያህል እንክብካቤ ያደርግላቸዋል? ለምሳሌ አሁን አንዳንድ ቦታ ምን ሰማው አለ አዕዋፋቶቹ ሳይመቻቸው ሲቀር ይሰደዳሉ፣ ከሀገርም ይወጣሉ። እዚህ ግን በራሳቸው ከመራባት ቦታው ከመመቸታቸው ውጪ ምን አይነት እንክብካቤ ይደረግላቸዋል? በጣም ጥሩ ጥያቄ ነው። ከዚህ በፊት እኔ በ2007 ነው ወደዚህ ፓርክ የመጣሁኝ። እኔ ሳልመጣ በፊት የአብጃታ ሐይቅ በጣም ደርቆ ነበር። በጣም ደርቆ ወደ ማጥፋት ተቃርቦ ነበር። በዛን ወቅት ብዙ አዕዋፋት ወደ ሌሎች ሀገር ተሰዶ የነበሩበት ሁኔታ ነው የነበረው። በተለይ አብዛኛው አዕዋፎቻችን የውጭ አምባሳደሮች ናቸው። ከተለያዩ የአውሮፓና አፍሪካ ሀገራት ነው ወደዚህ የሚመጡት። እዚሁ አልመች ስል ኮንዲሽኑ ወይም ውሃው አልመች ስል ወይም ሲጎዳ ተመልሰው ወደ አገራቸው ወይ ወደ ሌላ ቦታ የሚሄዱበት ሁኔታ ነው የነበረው። አሁን በተደረገው ትልቅ የአፈር እቀባ ስራ፣ የችግኝ ተከላ ስራ፣ የአካባቢ እንክብካቤና ጥበቃ ስራ በተደረገው ሐይቁ በሙሉ አቅሙ ተመልሶ የመጣበት ሁኔታ ነው ያለው። ስለዚህ ብዙ አዕዋፋት ተመልሷል። እንደውም በፊት ያልነበሩ ማናቃቸው አዲስ የመጣበት ሁኔታ ነው ያለውና ጥሩ ነው ያለው ሁኔታ። በጣም ትልቅ ፕሮግሬስ ነው ያለው። ትልቅ ስራም ነው እየሰራን ያለ ነው ለአዕዋፋቱ። አብያታ ሻላ ግን አብዛኛው ሰው እዚህ ሲመጣ ብዙ ጊዜ ማየት የሚፈልገው የሚናፍቀው ምን ነው? አብጃታ ሻላ በብዛት ያው ቅድም እንዳልኳችሁ ፓርኩ የሚታወቀው በአፍ ነው ብያችኋለሁ። እዚህ ዋና ሄድ ኳርተር አካባቢ ሳጎን ነው ትልቁ የአዕዋፍ ዝርያ ማብራር የማይችል ግዙፉ ወፍ እዚህ ነው ያለው ሳጎን። ስለዚህ እሱን አሁን ብዙ ሰው ማየት ይፈልጋል። እሱ አንድ ነገር ነው። ሁለተኛ ደግሞ ወደ አብጃታ የሚመጣበት ምክንያት ፍላሚንጎች ሌላ ቦታ የሉ፣ እዚህ ነው ያሉ ፍላሚንጎች። ሶስተኛ ደግሞ ምንድነው ሰው ማየት የሚፈልገው ፍሏ እዚህ ሻላ ሐይቁ ያለው የራሱ ግሬስ፣ የራሱ ውበት፣ የራሱ ቀለም፣ የራሱ ደሴቱ እስካሁን ድረስ ያልተነካ፣ ያልተዳሰሰ፣ ያልተደረሰበት ሙሉ አቅሙን ያልተጠቀምንበት በጣም የሚያምር ሐይቅ ነው የሻላ ሐይቅ ከነ ፍሏ ማለት ነው። ፍሏ እንደ ጅረት ነው የሚጎርፈው ሙሉ ስራው ደይር ማለት ነው። ስለዚህ ይሄን ህዝቡ ለማየት የሚመጣ በተለይ ሰርገኛ ሻላ ሐይቅን በጣም በሚገርም ሁኔታ የሚፈልገው ማለት ነው። በጣም ያምራል። እንደውም ዱባይ ምናምን ያለ ነው የሚመስለው። የውጪ ሀገር እንትን አይነት ነገር ነው። አይ እኔም ኢትዮጵያ ውስጥ አይደለም የተጋባሁት ምናምን ሰርገኛ ያረኩት ምናምን ብለውላ እዚህ ማድረግ ይቻላል ማለት ነው። እና እንደ ሰርገኛ እኮ ቀውጢ ነው እዚህ እና ለሰርገኛ ራሱም የክብር እንግዳ ናቸው ሚዜናቸው እንጂ ሚዜናቸው እንደ በሀብት ታጅበው በሐይቁ ታጅበው ሚዜ ደስ ይላል በጣም እና ይሄን ሁሉ ሀብት እስካሁን እንግዲህ ሳንጠቀምበት ሁላችንም። ሌላ ከአዕዋፋት ውጪ ሌላ አይነት እንስሳት ዝርያ የለም? ለምሳሌ አሁን እዛ ላይ አካባቢ ግራንት ጋዝሎችን እያየናቸው ነበር። የሜዳ ፍየሎችን ኦኬ ካርከሮች በተለይ አሁን በአሁኑ ጊዜ ወደ ጥሻ ነው የሚገቡ ፀሐያማ ስለሆነ ወደ እንትን ይገባሉ። ያው እንደምናየው ከፊት ለፊታችን ብዙ የሜዳ ፍየሎች ይታዩናሉ። እነዚህ የአንድ የሜዳ ፍየል ቤተሰብ ነው። እንግዲህ በቤተሰብ ነው የሚኖሩ። ሜዳ ፍየሎች በቤተሰብ ነው የሚኖሩት። አንድ ፋሚሊ ነው። ምክንያቱም የተለያየ ቤተሰብ አብሮ አይኖርም፣ ለየብቻ ነው ናቸው። ግን እንደ ሰው ልጅ ራሱ ማለት ነው ሁሉም የራሱ ቤተሰብ አለው። በቃ እንደዛው ዱር እንስሳቱም የራሱ ቤተሰብ ይዞ ነው የሚኖረው። ተቀላቅሎ አይኖርም። አንድ አይነት ከለር ነው ያላቸው ሲለያዩ አይገርምሽ? በቃ ምክንያቱም ሲሄዱ ራሱ ተከፋፍሎ ግዛት ተከፋፍሎ ነው የሚኖሩ። ቀጠና ተከፋፍሎ ነው የሚኖሩ። አንዱ ቤተሰብ በዚህ ከሆነ ሌላኛው በዛኛው ሳይድ ይኖራል። ሌላኛው በዛኛው መሪ ሲላቸው መሪ እንደ ሰው ልጅ እነሱ እኮ ስግብግብ አይደሉም። ያለውን ተካፍሎ የሚኖሩ ናቸው። እና በጣም ቀለማቸውን በጣም ነው ያምራል። በጣም ያምራል። በጣም ይገርማል። ቀንዳቸው ራሱ በጣም ቀንዳቸው ረጅም ነው። ግን አሁን እነዚህ ለማደን የሚመጣ ምናምን የለም? ድሮ ጊዜ ነበር። በአሁኑ ጊዜ አይታደኑም። ምክንያቱም ሰው በሂደት በምንሰጣቸው ትምህርት ግንዛቤ አይታደኑም። ስለዚህ የአካባቢ ህብረተሰብም ያውቃል ማለት ነው። ቁጥራቸው ሙስን ነው ማለት ያለ የሚያድን ሰው በህግ ይጠይቃል። ምክንያቱም ከ5 ዓመት እስከ 18 ዓመትም የሚቀጥበት ሁኔታ ስላለ የዱር እንስሳት ጥበቃና ልማት
ስለዚህ ሐሳብህን ተው። አዎ ሐሳብን ቀይረህ በፍየል ተካውለው ማለት የለም። ትገባለህ። ችግር የለውም። ስለዚህ ያው ዱር እንስሳት እንደሚታወቀው የዱር ህይወት ያው በተፈጥሮ ድንጉጥ ስለሆኑ ከሰው ልጅ ንክኪ ውጭ ወይም ቁጥጥር ውጪ ሆኖ በራሳቸው ሙሉ ነፃነት በደን ውስጥ የሚኖሩ ስለሆነ ብዙም መረበሽ ስለማይፈልጉ አሁን ድምጻችንን ዝቅ አድርገን እንዳይረበሹ ዋናው ነገር ለነሱ ነው። ያው ቅድሚያ የምንሰጠው መብቶቻቸው መጠበቅ አለ፣ መረበሽ የለባቸውምና ቀስ እያለን እነሱን ሳንረብሻቸው ድምጾቻችንን ዝቅ አድርገን እያየናቸው እንቆያለን። ስለዚህ በዛ አይነት መልኩ ወደዛ ቀስ እያለን እንሄድ። ሰጎን ከሉያው ዝርያዎች ውስጥ አንዱ እንደመሆኑ ይታወቃል። በጣም ትልቅ ነው። ፍጥነቱ ግን ሩጫው ከመብረር በላይ በጣም ፈጣን ነው። በጣም አንድ ቪዲዮ ላይ ስናይ ይራገጣሉ ምናምንና እነዚህኞቹ ሊራገጡ ይችላሉ። ምክንያቱም በተለይ አሁን አንተ ልታጠቃቸው ልትጎዳቸው ምናምን ስትልማ እንደ ራሱን ለመከላከል የማይራገጥበት ምክንያት የለም። እንደዚህ በፊት በፊት እግራቸው ይርቁናል። ግን ለማንሳት ፈልጌ ግን ሴቱና ወንድ ሴቱ በከለሩ ያው ዳለቻ ከለር ነው ያለው ወደ ቡኒ። እነዚህ ወንዶች ናቸው። ወንዶቹ ማለት ልክ እንደናንተ ነው የለበሱት። ውብ ነን ማለት ነው። ወንዶቹ ውብ ናቸው በጣም በአዋፍ ዝርያ። አሁን እንዳትቀላቀሉ መራጭ ብለን ነበር። በአዋፍ ዝርያ ሴቶች ነው ሴቶች ወንዶችን ይመርጣሉ። ቆንጆ ናቸው። ወንዶች ቆንጆ ናቸው። በወፎች ዝርያ ወንዶች በጣም ቆንጆ ሪል ላይፍ ላይ እኛ ቆንጆ መሆናችን የነሱም ሪል ላይፍ ነው። እኔ አሁን እንዳትቀላቀሉ ነሽ ይዋልልሽ እንደዛ ምንድነው የተለየ ባህሪ ያላቸው? የተለየ ባህሪ ምንድነው? ሰጎን እንቁላላቸውን የሚያቅፉ ለሁለት ነው፣ ተራ በተራ ነው። ወንድና ሴትም ያቅፋል። ትምህርት ነው በጣም በልጅ አስተዳደግ ላይ የወንድ ድርሻ በጣም ከፍተኛ ነው። የወንድ ሪስፖንሲቢሊቲ በጣም ትልቅ እንደ ሰው ነው ማለት ነው። እዚህ ላይ ከሰው የተለየ ነው ይታወቃል። እኛ ሰው ልጆቻቸውን ስንንከባከብ ብዙውን ጊዜ ያው ሴት ልጆቻችን ወይም ሚስቶቻችን ላይ ጥለን እንደምንሄድ ይታወቃል። እነሱ ግን እንደዛ አይደለም። አንዳንዱ የሰጎን ሮል ሊጫወት ይችል ይሆናል። እነዚህ ኃላፊነት ይሰማቸዋል። ሲጀመርም የተመረጠም ነው። በተለይ አሁን ጥቁር ነው አይደለም? መቼ ነው እሱ የሚያቅፈው? እንደዚህ ስታስበው ማታ ናይስ። ስለዚህ ወንዱ ማታ ያቅፋል። ጨለማ ተመሳሳይነት ከጨለማ ጋር ተመሳሳይነት ስላለው ማታ ያቅፋል። እንዳይጠቁ ማለት ነው። ዳለቻ አይደለም ከመሬቱ ጋር ስለምትመሳሰል ግን ይሄ እዚህ ጋር ወፎች ራሱ ከጠላት ሴቶች ራሳቸውን ለመከላከል ይሄ ነው ጭራሽ ጸብ ሊያስነሱ ሰልፍ ዲፌንስ ሜካኒዝም ነው። ከተፈለፈለ በኋላ ደግሞ ምን ያህል ጊዜ ይፈጃል? አንድ የሰጎን እንቁላል 45 ቀን ውስጥ 45 ቀን ነው። አንድ ነው የሚጥሉት እንቁላል አይደለም። አንድ እንቁላል እስከ 25 እንደዚህ ሊጥል ይችላል። ግን በብዛት እኛ ጋር አሁን ምንድነው በእንትን ነው በግሩፕ ነው እንቁላል አንድ ቦታ የሚጥሉት። ያውን ቻሌንጅ ነው ለኛ በግሩፕ የተለያዩ የኔ ጥያቄ እንዴት ነው መሰለህ? አሁን ለምሳሌ ዶሮ በቀን እንቁላል ይጥላል። ከዛ በኋላ 20 ምናምን ቀን ከሞላቸው በኋላ ነው ታቅፈው የሚፈለፍሉ። ሰጎን ግን አንድ እንቁላል ጥላ ከዛ እሱን ታቅፈው ነው ወይ? አይደለም። አንድ ሰጎን ከ15 እስከ 25 እንደዚህ እንቁላል ይጥል ይችላል። አንዱ ራሱ ጥሎ ከጨረሰ በኋላ ያቅፋል። ስለዚህ ሲያቅፉ ደግሞ ያው ቅድም እንዳልኩ በተራ ነው፣ በጋራ ነው የሚያቅፉ። በጋራ ነው ከእንቁላል ጀምሮ እስከ ማሳደግ ድረስ በጋራ ነው ኃላፊነት። ኢቭን እናትየዋ መጨረሻ ላይ ከተፈለፈለ በኋላ ጥላውላ ልትል ትችላለች። እሱ ግን እስከ መጨረሻ ጥሎ አይደለም። የአባትነት ኃላፊነት ይወጣል። ምክንያቱም ዋናው ዝርያው የሱ አይደል? የመጨረሻ እስከ መጨረሻ መስዋዕት ከፍሎ ራሱን አስችሎ ነው እንትን አይዞሽ እንዴ ቢኖርም ችግር የለውም። ግን የለውም
በምን እንያዘው አለ ግን የለም በምን እንያዘው ነገር ማታ የደረሰበትን እኔ ትላንት ባጠገቤ ነው ያለው አይታችኋል ና እንነሳ ብንለው አይሰማም ና ብዙ ስትጠጉት ስለሚርቅ እዛው ሆናችሁ ተነሱ ሴቷ እንዳታያችሁ ችግር የለውም ተመሳሰላችሁ በቃ ቶሎ በል ላባው ግን ሲገርም እንትን ነው ይመስል ጨርቅ በጣም ያምር ወለቱን እንነሳ ከርከሮ ይሄን ያያችሁ ዱብንሳ የበለጸጌ ፓርክ ነው ከርከሮ አለ ደንጋጣ ነው ሜዳ ፍየሉ አለ ሰጎኑ አለ ቦሩ አለ እርስ በርስ ግን አይጠቃቁም ምንም ችግር የለም ሁሉ ተከባብረው ነው የሚኖሩ እንደኛ አይደለም አዳኙ ማን ነው እዚህ ፓርክ ውስጥ የለም የሚያድን የለም እርስ በራት ሊተዳደሩ ይችላሉ አንዱ ሊበላ ይችላል ይሄ ተፈጥሯዊ ነው የተፈጥሮ ውደት ነው ይሄ አይከለከልም ግን እኛ እንደ ሰው ልጅ አቢዩዝ ማድረግ የለብንም እንጂ በእነሱ ችግር የለውም ቼኑ ላይ የበላዩ ማን ነው ለማለት ነው ከርከሮም ይሁን የሜዳ ፍየሉን ቦሄሩን የሚበላ አንበሳ ነብር ምናምን ነው አይደል ግን እዚህ አንበሳ ነብሩ ምናምን ስላልለ በአብዛኛው ሜቢ ምንድነው ጅብ ይበላቸዋል ጅብ የነሱን ግልገሎች ይበላል ወደ ፊቅ የተራራ ካፊቅ የተራራ ለምሳሌ አሁን 275 ሜትር ስኩዌር ነው አባብ ሲ ሌቨል በጣም ሃይ ስፒድ ኤሪያ ነው አይዞሽ ስለዚህ እዛ አካባቢ አጋዘን አለ በጣም አንተ ይሄው እግሩ ራሱ ምድር የሚያህለው በጣም ትልቅ ይሄ በጣም ግዙፍ እንዴት ነው የምታምረው እባክህ ወንዱ ነው ይሄማ ብዙ መርጠውታል ኧረ ብዙ መርጠዋል ነፍቺክ ነው ያለው ነፍቺክ አለ ይሄ ዶሚናንቱ ነው ባይ ዘ ዌይ ተጣልቶ ያሸንፈው ነው ብዙ ሴቶችን የሚያማልለው ኦኬ እንደዛ ነው አረማመዱ ራሱ እናንተ ከወንዱ ሰጎን ጋር እንዳትቀላቀሉ ከከርከሮ ጋር ደግሞ እናንተ ጀመረ ደግሞ ሰላም አላችሁ እናንተ ሰላም ነው አለ እየተከታተላችሁ ያላችሁት አርትስ ቅዳሜ መዝናኛችን ላይ ነን በጣም ብዙ እንስሳ እያየን በጣም እየተገረምን ነው በነገራችን ላይ እዚህኛው የመጣ ነው ያው ባጋጣሚ ነውና ጊዜ ገደበን ነገሩ አይን ከማየትም አይሞላም ችግሩ ብናሳያችሁ ስለዚህ እዚህ ጋር ቋጨት እያደረግነው ወደ ሌላኛው ምዕራፍ እንሄዳለን አብራችሁን ቆዩ ደርሰናል አሁን እንግዲህ ያው ከዋና ግቢ ተነስተን እስከ ፍሏ ሻላ ፍሏ ድረስ መጥተናል
አሁን ያለንበት ቦታ የሻላ ሐይቅ ዳርቻ አካባቢ ነው ያለነው። ፍልውሃም በፊት ለፊታችን ላይ ይገኛል። የሻላ ፍልውሃ በጣም ትልቁ የፓርኩ ፍልውሃ ነው። ስለዚህ እሱን እስቲ ሄደን እስቲ አይተን ምን አይነት ሀብት ነው ያለነው የሚለውን ነገር ታዩትና እሱን ጎብኝታችሁ ዘና ብላችሁ። አየሩ ግን ሙቀት ነው። ሙቀት ነው። ምን አይልም። ይሄው ግራሮቹ ጥላዎቹ አሉ። ችግር የለውም። ለብ ያለ ነው። የውሃው ጭሱ ነው። ጭሱ ነው። የፍልውሃ ነው። ፍልውሃ እንግዲህ ስንት ዲግሪ ነው ሙቀቱ? 97 ዲግሪ ሴልሺየስ ነው የፍልውሃ ሙቀቱ። በጣም ትልቅ ነው እንዴ? አዎ። ለመቶ 3 ነው የቀረው። ቦይሊንግ ፖይንት ምንም አልቀረም። 2-3 ነገር ነው የሚቀረው። ስለዚህ እንቁላል ይጠብሳል፣ ብቁል ይጠብሳል። ጠብሰ መብላት ትችላለህ። ፍልውሃው ግን መድኃኒት ነው ሲባል ሰምቻለሁ። አዎ ይኸው እዚህ አካባቢ የተሰሩ ዳሶች እኮ አሁን ክረምት አካባቢ በተለይ ሐምሌ መስከረም አካባቢ ብዙ የአካባቢና ከሌላ ደጋ አካባቢ ብዙ ታማሚዎች እዚህ መጥተው ፍልውሃን በመታጠብ የሚፈወሱ አሉ ማለት ነው። በመታጠብ ስትል ሰማሁ። አዎ ይታጠባል። ምንድነው ሪዝኑ? ፍልውሃው የፈለቀበት ቮልካኖ ምናምን ነው? ያው እንደሚታወቀው ያለንበት እኮ የትልቁ ግሬት ሪፍት ቫሊ ውስጥ ያለ ነው። የቦታው ሪፍት ቫሊ ነው። ትልቁ ስምጥ ሸለቆ ስምጥ ሸለቆ ውስጥ ያለ ነው። ስለዚህ የስምጥ ሸለቆ ባህሪው ነው። ፍልውሃ አለ፣ ጂኦተርማል ኢነርጂው አለ፣ ብዙ ነው። የመሬት መሰንጠቅ አለ፣ መንሸራተት አለ። ስለዚህ ይሄ ስምጥ ሸለቆ አንዱ ትልቁ ባህሪ መገለጫው መብዛት፣ አዎ የተራሮች መብዛት፣ ይሄ አንዱ የስምጥ ሸለቆ ባህሪው ነው። ከስር ቮልካኒክ እንትን ነገር አለው እንዴ? አዎ ይሄ እኮ ፍልውሃ ሲፈልቁ እኮ የስምጥ ሸለቆ ባህሪው በጣም ይፈልቃል። መሬቱ ራሱ እየተናደ በፊት የነበረው እየተደፈነ ሌላ እየወጣ እያለ ነው የሚሄደው። ስለዚህ ስለዚህ እኛ ፍልውሃ ውስጥ በደቂቃ በቆየ አይደለ በጣም ባልሞተ ልጫወት 97 ነው እንዳለ ተድርካክ ደርሰናል። ይሄው ከፊት ለፊታችን እቹ ደርሰናል። በቃ አሁን ምን 200 ሜትር ማትሞላ እናየዋለን። ይታያል ጉዱ። እንግዲህ እየደከመን ነው። ረጅም መንገድ ነው የመጣን በጣም ፍልውሃውን ለማየት ማለት ነው። ፍልውሃ ፈንድቶበት ከወጣበት ምንጭ ነው የምናየው። ከራሱ ከምንጭ እና እዛ ጋር ፈንድቶ ነው እዚህ ጋር በጅረት መልክ ቀጥታ ወደ ሻላ ሐይቅ ነው እየወረደ ያለው። ይሰማል እንፋሎቱ ራሱ በጣም ኧረ እንዴ አንተ ሙቀቱ በጣም ነው የሚለበልበው። ኃይለኛ አዎ እንፋሎቱ በጣም ከባድ ነው። ቀስ እያላችሁ ወንዝ በለው የፍልውሃ ወንዝ በለው እንዳትወጡ። ወንዝ ነው ይሄ። ፍልውሃ ብቻ አይደለም ወንዝም ጭምር ነው። ትልቅ ሀብት ነው። አየህ እንዴት እንደሚወርደው። ይሄ ተሳስተ ዳረቁ የኛው ና መሬት ይመስላል። እኔ በኩል ና እግርን ተጠንቀቅ። ሴፍቲ እንውሰድ። ይሄ ይረገጥ። ተጠንቀቁ። እሺ እዚህ ጋር ተጠንቀቃችሁ እና ወንዝ ነው ይሄ። ስለዚህ የፍልውሃ ወንዝ ነው። ከምንጩ ስታየው ትልቅ ምንጭ ነው ያለው። ሪሚ ችግር የለም። በጣም ትልቅ ፍልውሃ ነው። ምናልባት ከኤርታሌ ጋር ግንኙነት አለው ወይ ከአፋሩ ኤርታሌ ጋር የሚለው ነገር ጥያቄ ሁላ ልታነሱ ትችላላችሁ። አዎ ግንኙነት አለ ነው የምንለው እኛ። እየደረስን ነው። ዋና ምንጩ ጋር ደርሰናል። በትልቁ የፈነዳበት ትልቁ የፍልውሃ ፍንዳታ የፍልውሃ ምንጭ የአብጃታ ሻላ ሐይቆች ሻላ ሐይቅ ዳርቻ አካባቢ ያለው ፍልውሃ ትልቁ ፍልውሃ ደርሰናል። ስለዚህ እንደምታዩት በቃ ትልቅ ፍንዳታ ነው እዚህ አካባቢ እንግዲህ በየጊዜው የሚፈጠረው። በሚፈጠረው ፍንዳታ እንደዚህ ያለ ውሃ ምንጭ በጣም ፍል ሙቀቱ ገና በጣም ፍል በጣም የሚሞቀው የሚለበልበው በቃ በዚህ መታጠን ይቻላል። ታጥኖ ምናልባት ብርድ ምናምን በሽታ ምናምን ካለ በዛም ሊወገድ እዚህ መተው እንዴት ነው የሚታጠኑትና የሚጠቀሙት ሰዎች? ብዙን ጊዜ ክረምት አካባቢ ልብሳቸውን አውልቆ በሆነ ነገር ተሸፋፍኖ እንደዚህ እዛ ሴፍቲ የሆነ ደረቅ ያለ ስቲሙን በጣም ይታጠናሉ። በዛ እየታጠኑ ላባቸው በላብ መልክ በቃ እንትናቸው የጣል ጥንቃቄ ያርጉት እዛ አካባቢ። ምክንያቱም በጣም ይናዳል። አዎ ይሰምጣል፣ ሊሰምጥ ስለሚችል። ስለዚህ በጣም ትልቅ እንትን ነው
በፊት እንግዲህ ይሄ ከ2 ዓመት በኋላ ነው ወደዚህ የመጣ። ከዚህ በፊት ወደዛ አካባቢ ነው የነበረው ይሄ ፍሏ። እዛ ኢነርጂውን እየጨረሰ ኃይሉን እየጨረሰ ሲያልቅ ወደዚህ ወደ ሌሎቹ እየሄደ እየፈነዳ ፍሏው እየወጣ የሚመጣበት ሁኔታ ነው ያለው። ስለዚህ ከውስጥ ትልቅ ኢነርጂ እንዳለ ኃይል እንዳለ የሚሰማ ነገር ነው። በጣም ነው የሚለበልበው አይደል እንዴ? ጉንፋኔ ውልቅ አለ። ሪማን ይበለም ምርድም ይወጣል። በጣም ደስ ይላል። እንግዲህ እየተከታተላችሁ የምትገኙት የቅዳሜ አርት መዝናኛችንን ነው። እንደምታዩት አሁን ደግሞ ሻላ ፍል ውሃን ያለነው ገና ሳደርሱ ነው ሙቀቱ የሚሰማችሁ። እዚህ ጋር ደግሞ ያለው እንፋሎት እንዴት እንደሚያቃጥል ለሕክምናም እንደሚጠቅም ጭምር ሰምተናል። እስኪ ብዙ ቱሪስቶች ደግሞ ይሄን ለመጎብኘት ይመጣሉ ወይስ እንዴት ነው? አዎ ብዙ የሀገር ውስጥና የውጭ ቱሪስቶች ይሄን ቦታ ይጎበኛሉ፣ ያያሉ። ፈረንጆች ይመጣሉ፣ የሀገር ውስጥ ቱሪስቶች ይመጣሉ። ቦታው በጣም ምቹ ነው፣ ደስ ይላል እና ብዙ ቱሪስት ይጎበኛል። ውሃው ኃይሉ አሸዋውን ራሱ ያንተከትኳል። አረ በጣም ያንተ ያስፈነጥረዋል እንጂ በጣም ያንተከትኳል። ውድ ተመልካቾቻችን እየተመለከታችሁ የምትገኙት በአርትስት ቴሌቪዥን ቅዳሜ ልዩ የመዝናኛ ፕሮግራማችንን ነው። ሻላ ፍል ውሃ መተን ሰዎች በስቲም የሚፈወሱበትን ቦታ ተመልክተናል። ብዙ መዳረሻዎችን እየተመለከትን እንገኛለን። ፕሮግራማችን እንደቀጠለ ነው። አብራችሁን እንድትሆኑ ደግሞ በአክብሮት እንጠይቃለን። ወደ ቀጣይ መሰናዷችን እናልፋለን።